በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ንውጥን በረድኤተ እግዚአብሔር ለማርያም ወሰቆቃ ወድንግል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ነዋ መጽሐፈ ለሃ ለማርያም ድንግል እማ አምላክ ወተፀሐይ ዘበአማን ጽባሃዊ ዘላወት በእንተ ወልዳ ፍቁረ ማህያዊ ዘይትነበብ በዕለተ ቀዳሚት ቅድስት ወቡርክት በረከተ ጸሎታ ውኩፍ ወሀብተ ረድኤታ ትሩፍ ለእግዝእትነ ቅድስት ድንግል በክልኤ ማርያም ወላዲተ አምላክ ወምሕረተ ፍቁር ወልዳ እግዚእነ ኢየሱስ ክርስቶስ ይሃሉ ምስለ ኩልነ ህዝበ ክርስቲያን ወቀባለ ሀገሪትነ ኢትዮጵያ ለዓለም ወለዓለመ ዓለም አሜን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን ምስራቃዊ እውነተኛ ፀሐይ መውጫ እማ አምላክ በእውነት ስለተወደደ ማህያዊ ልጇ ያዘነችውን ነገር ሀዘን የሚናገር በተባረከች ቅድስት ዕለት ቅዳሜ የሚነበብ ለማርያም እንሆ በሁለት ወገን ድንግል የሆነች የንጽሕት ቅድስት ወላዲተ አምላክ እመቤታችን ድንግል ማርያም የበዛ ሀብተ ረድኤቷ የከበረ በረከቷ ጸሎታና የተወደደ ልጇ የጌታችንና የመድኃኒታችን የአምላካችን ኢየሱስ ክርስቶስ ምሕረቱም በዚህ ማህበር ከሚያገለግሉ ከእህት ወንድሞች ጋር እንደዚሁም ከሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ዳግመኛም ጌታችን ኢየሱስ ክርስቶስ በትንሣኤው ጊዜ በመቃብሩ አጠገብ ቆሞ ስታለቅስ የተገለጠላት ርኅሪት እናቱን እናቴ ድንግል ማርያም ሆይ ለዓለም ያደረግኩት ማዳኔን እይ፣ አሁን በፍስሐ ሕይወት ደስ አሰኝሻለሁ። እናቴ ሆይ ትንሣኤና ሕይወት እኔ ነኝ። በቢታንያም አልዓዛርን ከሞት ያስነሳሁት ልጅሽ እንደሆኑ ታውቂ ዘንድ አይዞሽ፣ ፊቴን ተመልከቺ። በቀራንዮ ዓለት ላይ ደሜ የፈሰሰው ልጅሽ ኢየሱስ ክርስቶስ እኔ ነኝ። ከሐዘንሽ የሚያረጋጋሽ ልጅሽ ኢየሱስ ክርስቶስ እኔ ነኝ። ስለ እኔ እንባሽን እያፈሰሽ ያለቀስሽልኝ እንሆ ሕያው ነኝና ከሞት የተነሳሁ ልጅሽ ኢየሱስ ክርስቶስ እኔ ነኝ። ስለ እርሱ የምታለቅሽለት በመነሳቴም እንሆ በሁሉ አስቀድሞ ደስ ያሰኘሁሽ ልጅሽ ኢየሱስ ክርስቶስ እኔ ነኝ። እናቴ ሆይ ማን ሥጋዬን አልነካም፣ በራሴ ሥልጣን በአባቴ ፈቃድ ተነሳሁ እንጂ። እናቴ ሆይ ዛሬ በዚህ መቃብሬ ስፍራም አይተሽኝ ትረጋጊ ዘንድ ደስ የሚልሽ ዘንድ ወደ አንቺ መጣሁ አላት። በኃጢአት ተይዘው የወደቁትንም ከሲኦል ውስጥ አውጥቼ ያዳንኋቸው። ድንግልም ይህንን በሰማች ጊዜ በሥጋ በነፍስ የሚያረጋጋ ፍጹም የደስታ መንፈስን ተመልታ ከልቅሶና ከሐዘን ተጽናናች። የተከዘ የአዘነ አንገቷንም ቀና አድርጋ ልጇ ወዳጇን በመለኮታዊ ክብሩ በዓይኖቿ አየችው። ጌታዬ ልጄ ተነሳህን ብላ ታቅፈው ዘንድ ራሷን ዝቅ አደረገች። ጌታችንም ሞትን ድል አድርጌ በመነሳቴም ለአንቺ ታላቅ ደስታን አደረግኩልሽ። ደግሞ በኤዶም ገነት በአባቴ ፊት የማቀርባቸው ከሲኦል የማረኳቸውን ነፍሳት ተመልከቺ አላት። ንጽሕት ቅድስት ድንግልም በልጇ ወዳጇ ዙሪያ ከሲኦል የማረካቸውን እንዲህም ነጭ የግምጃ መጎናጸፊያ የለበሱ የምርኮ ነፍሳትን ፈጽሞ አይታ ከደስታቸው የተነሳ ተደነቀች። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስም ፈጥነሽ ሄደሽ ለወንድሞቼ አንቺ ከሙታን ተለይቼ መነሳቴን እንዳየሽ የደስታ ብስራት ንገሪያቸው። እናቴ ሆይ ማኅበረ አይሁድና ጲላጦስ እኔን ሙታንን የሚያነሳቸው ለዕውራንም ብርሃንን ለአንካሶችም ፈጥኖ መራመድን የሚሰጣቸው እርሱ እንደምን ሆነ ይሆን ብለው ሊያዩ ወደዚህ የመቃብር ስፍራ ይመጣሉና ከመቃብሩ ቀኝ ቆመሽ እንዳያገኙሽ ፍጠኝ ተመለሺ አላት። የተወደደ ልጇ ጌታችን ኢየሱስ ክርስቶስ ርኅሪት እናቱ ንጽሕት ቅድስት እመቤታችን ድንግል ማርያምን እንዲህ ነግሯት ከእርሷ ተሰወረ። እመቤታችንም ወደ ሐዋርያትና ቅዱሳት አንስት ዘንድ ፈጥና ሄዳ ልጄ ወዳጄ ወደ ኢየሩሳሌም እቀድማችኋለሁ፣ በዚያም እባርካችሁ ዘንድ ታዩኛላችሁ ብሏችኋል ብላ ከሙታን ተለይቶ እንደተነሳ አበሰረቻቸው። እነርሱም የሆነውን ሊያዩ ወደ መቃብሩ ገሰገሱ። ጌታችንና ኢየሱስ ክርስቶስ እንደተነሳም በመላው ዓለም በየሀገሩ እንሆ ተሰማ። ሊቃነ ካህናትና አይሁድ ግን ወደ ጲላጦስ እንዳላወቁ መስለው ሂደው ገዢያችን ሹም ሆይ እንሆ ሌላ ጥፋት በመቃብሩ ውስጥ ዛሬ ተፈጽሟል። እስኪ አንዱም ሌላውን ሳይጠይቅ ከእኛም መሃል ማንም ወደ መቃብሩ ሳይሄድ ልከህ ወታደሮቹን ጠርተህ እያንዳንዳቸውን ለየብቻቸው መርምራቸው አሉት። ንጉሥ ጲላጦስም እኔ ራሴ እርሱ ኢየሱስ ክርስቶስ ከሙታን ተለይቶ እንደተነሳ ሰምቻለሁ አውቃለሁም። በሕልሜ ባየሁት በዚሁ ነገርም ጌታችን ኢየሱስ ክርስቶስ ከሙታን ተለይቶ መነሳቱን እኔ አምናለሁ። በዚህች ሌሊት በአልጋዬ ላይ ተኝቼ ሳለ ስለ እርሱ እጄንም በላዩ ስላሳለፍኩ ዕፀ መስቀል ላይ በሞተ ጊዜ
በሞተ ጊዜ ሳለ በምድርና በሰማይ በተገለጠው ተአምር ሁሉ በእውነት የሕያው እግዚአብሔር ልጅ እንደሆነ እያሰብሁ እጅግ ተጨንቄ ሳለሁ እንዳየሁት ስናገር እንደማልዋሽ በነቢዩ ሙሴ ሕግ እምላለሁ። በአጠገቤ ቆሞ አይቼዋለሁ። ጸዳሉ በምድር ካለ ጸዳል ይበልጣል፣ ከፀሐይ ብርሃንም ይልቅ እጅግ የሚያበራ ብርሃኑም ከማኅበረ አይሁድ በቀር ለሁሉ የበራ ነበረ። ጲላጦስ ኢየሱስ ክርስቶስን ስለ አስገረፈው ለምን ታለቅሳለህ? የተፈጸመው ስለ እርሱ የታጸፈው ሁሉ ነውና የተፈጸመው ስለ እርሱ የታጸፈው ሁሉ ነውና። ነገር ግን ወደ እኔ ተመለስ፣ እኔ ይቅር እልሃለሁ። እኔ በዕፀ መስቀል ላይ በፈቃድ የተሰቀልሁ ኢየሱስ ክርስቶስ ነኝ። እኔ ከሙታን የተነሳሁት ኢየሱስ ክርስቶስ ነኝ። ዛሬ የምታየውም የትንሣኤ ብርሃን ዓለምን ሁሉ በደስታ የመላ ብርሃን እኔ ነኝ። ጲላጦስ ሆይ ከብርሃነ ፀሐይ በሚበልጥና በምድር ላይ በሚንቦገቦግ ብርሃን ምልክት ከሙታን ተለይቼ እንደተነሳሁ ልብ ብለህ አስተውል። ፈጥነህ ወደ መቃብር ስፍራ ሂድ። መግነዙንም መላእክት ሲጠብቁት ታገኛለህ። ዝቅ ብለህ ስገድላቸው፣ ስለ እኔ ትንሣኤም ተጋደል። ዛሬ በመቃብሬ ዘንድ አንካሳን ሲረቱ፣ ዕውራን ሲያዩ፣ ሙታንም ሲነሱ ታላላቅ ድንቅ ድንቅ ተአምራትን ታያለህ። በብርሃነ ትንሣኤ ትመላ ዘንድ ጽና። አይሁድ ግን ትንሣኤን ይክዱታል። ጲላጦስም ይህንን ነገር ለሊቃነ ካህናትና ለአይሁድ በቤቱ ታዛ ስር ሲነግራቸው ድምፃቸውን ከፍ አድርገው ጌታችን መስፍን ሆይ ይህንንስ ነገር ለሕዝቡ ትነግራቸው ዘንድ የሚገባ ነገር አይደለም። ይህ ሕልመ ራእይ ከንቱ ቅዠት ነውና ሕግማ ሁሉም ነገር በሁለት ወይም በሦስት ምስክር ይጸናል ይላልና። ስለ ሦስት ምስክሮች ፈንታም እንሆ መቃብሩን የሚጠብቁ 4 ወታደሮች አሉ። እነርሱ ክርስቶስ ከሙታን ተለይቶ እንደተነሳ ከነገሩህ ነገራቸው እውነት ይሁን፣ ካልነገሩህ ግን ራእይህ፣ ሕልሞችህ ለእኛ ምንም አይጠቅሙም አሉት። ንጉሥ ጲላጦስም 4ቱን ወታደሮች ጠርቶ ዛሬ በመቃብሩ ውስጥ የሆነውን ምንድር ነው ብሎ ጠየቃቸው። እነርሱም በክፊቱ ምክር ተባበሩ፣ እንደተሰረቀም ዋሽተው ተናገሩ። ጲላጦስም እያንዳንዳቸውን ለየብቻቸው በልዩ ስፍራ እንዲለዩአቸው አዘዘ። የመጀመሪያውን አስቀርቦ እውነቱን ንገረን፣ የጌታችን ኢየሱስ ክርስቶስ ሥጋ የወሰደው ማን ነው አለው። እርሱም ጴጥሮስና ዮሐንስ ሥጋውን አውጥተው ወሰዱት አለው። ከዚህ በኋላም እርሱን አስወጥቶ ሌላውንም አስጠርቶ አንተ ከእውነት በቀር ሐሰት እንደማትናገር አውቃለሁ። የጌታችን ኢየሱስ ክርስቶስን ሥጋ ከሐዋርያት ማን ነው የወሰደው አለው። 12ቱ ሐዋርያት ከሌሎች ደቀ መዛሙርት ጋር መጥተው በድብቅ ወሰዱት አለ። ያርቁት ዘንድም አዘዘ። 3ኛውንም አመጡት። እርሱንም ከእሊያ ይልቅ ያንተን ምስክርነት እቀበላለሁና የኢየሱስ ክርስቶስን ሥጋ ከመቃብር የወሰደው ማን ነው አለው። ዮሴፍና ኒቆዲሞስ ከቤተሰቦቻቸው ሁሉ ጋር በሌሊት መጥተው ደንጊያውን በቀስታ አንስተው ወሰዱት አላቸው። 4ኛውንም ጠርቶ ከእነርሱ ይልቅ አንተ ትበልጣለህ። የጌታችን ኢየሱስ ክርስቶስን ሥጋ ከመቃብር የወሰደው ማን ነው? የሆነውን ንገረኝ። ተጠብቆት ሳለ ማን ወሰደው አለው። ጌታዬ ሆይ እኛ አንቀላፍተን ሳለን የወሰደውን አላወቅንም አለው። በውሃ ጉድጓድም ፈልገን አላገኘነውም። እነርሱ አይሁድን በመፍራት ይህን ሲያደርጉ ተሸሸግን አሉት። ጲላጦስም ለአይሁድና ለመቶ አለቃው ይህስ ይሻላል አላቸው። ነገራቸው የተለያየ፣ ምስክርነታቸውም እንዲህ ሐሰት ሆነ። ያን ጊዜም ጲላጦስ ወደ መቃብሩ እስከሚደርስ ድረስ እነዚያን ወታደሮች ይጠብቋቸው ዘንድ በቁጣ አዝዞ ከአይሁድ ታላላቆችና ከመቶ አለቃው ከጦረኞችና ከሊቃነ ካህናት ጋር ወደ መቃብሩ ስፍራ ሄዱ። ሥጋው የተገነዘበት መግነዙንም ተጠቅልሎ አገኙ። ጲላጦስም እናንተ ሕይወታችሁን የምትጠሉ ስሙ። የጌታችን ኢየሱስ ክርስቶስ ሥጋን በወሰዱ ጊዜ ከእርሱ ጋር መግነዙንም ስለምን አልወሰዱትም አላቸው። እነርሱም ንጉሥ ሆይ ይህ መግነዝ ሌላ ነው እንጂ እርሱ አይደለም አሉት። ያን ጊዜም ንጉሥ ጲላጦስ ጌታችን ኢየሱስ ክርስቶስ በመቃብር ውስጥ ታላላቅ ታምራት እንደሚገለጡ የነገረውን አሰበ። መግነዞችንም ይዞ አቅፎ በላያቸው አለቀሰ። ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ እንደተገነዘባቸው እያሰበ ከደስታው ብዛት የተነሳ ሳማቸው። ከመቃብሩ ደጃፍ ቆመው ወደ መቶ አለቃው ተመለከተ። በጦርነት ውስጥ ዓይኑ ተጎድቶ አንዱ ዓይኑ እውር ሆኖ ምንም ማየት ሳይችል ብዙ ዓመታትን ይኖር ነበር። ንጉሥ ጲላጦስም እኔ ይህ መግነዝ ለዓይኑ ብርሃን እንደሚሰጠው አምናለሁ ብሎ በልቡ አሰበ። መግነዙን ወደ መቶ አለቃው አቅርቦ ወንድሜ ሆይ ይህ መግነዝ መልካም መዓዛው እንዴት እንደሚሸት አትመለከትምን? ሽታውም እንደተጠቀለለ የነገሥታት ልብስ እንጂ እንደ ሙታን ሽታ አይደለም
አይሁድም ጲላጦስን ዮሴፍ በመግነዙ ላይ ብዙ ሽቱና ዕጣን በላዩ አድርጎ በከርቤና በሽቱ እንደገነዘው ራስህ ታውቃለህ። የመዓዛውም ሽቱ በዚህ ምክንያት ነው። ጲላጦስም ሽቱን በመግነዙ ላይ ካደረጉ መቃብሩ ታዲያ የመዓዛው ሽታ የሚመስጥ ሽቱ በላዩ እንደተደረገበት ለምን ሆነ አላቸው። አይሁድም መዓዛውን በሚያመጡ በእሊህ ነፋሳት እየመጣ የምታሸተው ይህ መዓዛ እኮ የአትክልቱ ስፍራ ነው አሉት። ንጉሥ ጲላጦስም ለራሳችሁ የጥፋት ጎዳና አዘጋጅታችሁ ሳታችሁ፣ መዳኛ በሌለው ገደል ውስጥም እስከ ዘላለም ወደቃችሁ አላቸው። አይሁድም አንተ ሹም ነህና ወደዚህ መቃብር ስፍራ ትመጣ ዘንድ ለአንተ ፈጽሞ ተገቢ አይደለም። አንተ በዚህ መቃብር ላይ አልተሾምህም። አንተን ሀገሪቱ ትሻሃለች። እነሆ ሊቀ ካህናትና የአይሁድ ታላላቆች ከአንተ ይህን ነገርና ስራ ያውቃሉና ስለ አንድ ሰው ብለህ በአይሁድ መሃል ጸብን ታስነሳ ዘንድ ለአንተ አይገባም። ጲላጦስም ለመቶ አለቃው ወንድሜ ሆይ አይሁድ ጌታችን ኢየሱስ ክርስቶስን ታላቅ ጥልን እንዴት ጲላጦስም ለመቶ አለቃው ወንድሜ ሆይ አይሁድ ጌታችን ኢየሱስ ክርስቶስን ታላቅ ጥልን እንዴት እንደሚጠሉት ይህንን ተመልከት። ሰቅለነው ፈቃዳቸውን ፈጸምን። በእነርሱ በደልና አመፃም ሁሉም ዓለም ለጥፋት ቀርቧል። እኛም እንደ እነርሱ ጌታችን ኢየሱስ ክርስቶስን ከሙታን ተለይቶ አልተነሳም ብለን መዓቱን በላያችን አውርዶ አብረን እንጠፋ ዘንድ በማሰናከያ ሀሳባቸው እንድንሰናከል ይሻሉ አለው። ጲላጦስም ይህንን ለመቶ አለቃው ሲናገር በእጁ መግነዙ ነበር። ከሙታን ተለይቶ የተነሳው ክርስቶስ ስጋው እንደተገነዘባቸው እያለ ይሳለማቸው ነበር። የመቶ አለቃውም ከጲላጦስ ጋር በእምነት ጸና። መግነዞቹንም ይዞ ይስማቸው ጀመር። ያን ጊዜም ፊቱን ሲነኩት ተፈወሰ። ጌታችንና መድኃኒታችን ኢየሱስ ክርስቶስ እውር ሆኖ በተወለደው ላይ እጁን በጫነበት ጊዜ ቀድሞ እንደሆነው የዚህም መቶ አለቃ ዓይኑ ብርሃንን በግልጥ አየ። ከሁሉም አህጉር ለበዓለ ፋሲካ ወደ ኢየሩሳሌም የመጡ ተሰቅሎ ሳለ በመስቀል ላይ ያዩትን በመቃብሩ ዘንድ በተሰበሰቡበት የተገለጠ ይህ ተአምር ምንኛ ድንቅ ነው። ዳግመኛም ጲላጦስ ከሙታን ተለይቶ የተነሳው ስለ ጌታችን ኢየሱስ ክርስቶስ ትንሣኤ ይረዳ ዘንድ ወደ መቃብር በሰሙ ጊዜ ክርስቶስ ሲነሳ በግልጥ ይታያል እያሉ ከጲላጦስ ጋር የመጡ ናቸው። ስለዚህም ብዙዎች ታላላቅ ድንቅ ነገሮችን ዓይኑን ያዳነውን የመቶ አለቃውን ሊያዩ ወደ መቃብሩ ስፍራ ተሰብስበው መጡ። ጲላጦስም መስፍኑን ወንድሜ ሆይ በፈቃዱ ነፍሱን ከስጋው በለያት ጊዜ በዕፀ መስቀሉ ላይና በመቃብሩ ስፍራ የሆነውን የጌታችንን የመድኃኒታችን የኢየሱስ ክርስቶስን ተአምራት አስተዋልህን? አለው። የመቶ አለቃውም በታላቅ ደስታው ስላገኘውም ታላቅ ፈውሰ ጸጋ ሁሉ ይገለጽ ዘንድ ልብሶቹን እየቀደደ በእውነት የሕያው እግዚአብሔር ልጅ ፍጹም የባሕርይ አምላክ የሆነ ጌታዬ ኢየሱስ ክርስቶስ ኃይል እነሆ ተገለጠችልኝ። ከሙታን ተለይቶ የተነሳው እርሱ ፍጹም የባሕርይ አምላክ እንደሆነ እኔ አመንሁ። ሃይማኖትም ጸናችልኝ። እኔ ሁልጊዜም ከሙታን ተለይቶ ለተነሳው ፈጣሪ ኢየሱስ ክርስቶስ ብቻ እንጂ ምድራዊ ንጉሥን አገለግል ዘንድ ከእንግዲህ አልመለስም ብሎ ወታደሮቹን አሰናበተ። የጦር ልብሱንም ሰይፉንም ጣለ። ሰበኑ ግን እጁ ላይ ተጠቅልላ ወዲህና ወዲያ ሲሄድም ይስማት ነበር። ንጉሥ ጲላጦስም እጅግ ተደንቆ እግዚአብሔርን አመሰገነ። አይሁድም መስፍኑን አንተ እንግዳ ነህ፣ ኢየሱስ ክርስቶስ በብኤል ዘቡል የሚያደርጋቸውን ተአምራት አታውቅም። በሕይወቱ የሚሰራውን በሞቱ ጊዜም ያደርገዋል አሉ። ሌሎች ሰዎች ደግሞ ባለስራዬ ቢሞትም አጋንንት ሰዎችን ያስቱ ዘንድ በመቃብር ውስጥም ልዩ ምልክቶችን ያደርጋሉ። ይቺ ምግባርም የመሰሪያን የጠንቋዮች ምግባር ናት። ጲላጦስም መሰሪያንና ጠንቋዮች ይህንን ተአምር እንደሚያደርጉ አልሰማንም። እናንተ ራሳችሁ በጌታችን ሕይወት ላይ ትዋሻላችሁ እንጂ። ስለዚህም በላያችሁ ቁጣና መቅሰፍት ሞት ይወርድባችኋል። ነፍሳቸውን ለጥፋት ያዘጋጁልህ አይሁድ ግን ደሙ ለዘላለም በእኛ በልጆቻችን ላይ ይሁን አሉ። ጲላጦስም ለመስፍኑ ወንድሜ ሆይ በእውነት ያገኘኸውን ሕይወት እንደ አይሁድ ሐሰትና እንደ ጥላቻቸው በከንቱ አትለውጥ አለው። ወደ አይሁድም ዘወር ብሎ ኢየሱስ ክርስቶስ እንደሆነ የምትሉት ሙቶ ወዴት ይሆን አላቸው። አይሁድም በጲላጦስና በመቶ አለቃው ፊት ቆመው እጅግ ጥልቅ በሆነችው በአትክልቱ ስፍራ ባለች ጉድጓድ ዘንድ ነው አሉት። እኔም ገማልያል ከሰዎቹ ጋር እከተላቸው ነበር። ወደ ጥልቁ ጉድጓድ ዘንድ ተመለከቱ። ሌላ ሙትን በጨርቅ ተጠቅልሎ በጉድጓድ ውስጥ አዩ።
አይሁድም ጲላጦስ ሆይ ስለ እርሱ ተጨንቀህ እርሱ ተነስቷል ያልኸው ያ ናዝራዊ መሰሪ ያለው እዚህ አዘቅት ውስጥ ነው አሉ። ንጉሥ ጲላጦስም ያወጡት ዘንድ አዘዘ። ዮሴፍና ኒቆዲሞስንም ጠርቶ የጌታችን ኢየሱስ ክርስቶስን ሥጋውን የገነዛችሁባቸው መግነዞች በውኑ እሊህ ናቸውን? አላቸው። እሊህ ክቡራን ዮሴፍና ኒቆዲሞስ ይህ በእጆችህ ይዘህ የምታዝንባቸው ሰንዱናት ጌታችንና አምላካችን ኢየሱስ ክርስቶስ የተገነዘባቸው ናቸው አሉት። ማኅበረ አይሁድም ዮሴፍና ኒቆዲሞስን እውነቱን ነገር በመሰከሩ ጊዜ ወደ አዘቅቱ ሊጥሏቸው ተነሱ። ጲላጦስና ወታደሮችም ከአይሁድ ጋር እጅግ ተጨቃጨቁ። ንጉሥ ጲላጦስም ጩኸታቸውን፣ ሁከታቸውን አይቶ ዝም እንዲሉ በእጁ አመለከታቸው። ጌታችን ኢየሱስ ክርስቶስ ከመቃብሬ አጠገብ በሚደረግ ተአምራት ብዙ ሙታን ይነሳሉ ብሎ የነገረውን ያውቃልና፣ ስለዚህ የአይሁድ ሹማምንትን ጠርቶ እኛ ይህ አዘቅት ውስጥ የተገኘው ምውት ናዝራዊ እንደሆነ አናምንም፣ እርሱም አይደለም አላቸው። አይሁድ ግን ከአዘቅቱ ውስጥ የወደቀው ናዝራዊ እንደሆነ እናምናለን አሉ። ይህን ጊዜም ንጉሥ ጲላጦስ ተንኮላቸውን አውቆባቸው እንኪያማ እንደ ሙታን ሁሉ ሥጋውን በመቃብር ልናኖረው ይገባል ብሎ ዳግመኛ ዮሴፍና ኒቆዲሞስን ጠርቶ ኑ እሊህን ቀድሞ የነበሩ ሰንዱናት እንደሆኑ ተመልከቱልኝ አላቸው። አይሁድ ግን እኛ ዮሴፍና ኒቆዲሞስን አንቀበላቸውም፣ ይልቁንም ከኒቆዲሞስ ጋር ፍቅር የለንም፣ እሊህ ሁለቱ ዮሴፍና ኒቆዲሞስ ኅብረታቸው በመስቀል ላይ ከተሰቀለ ሰው ኢየሱስ ክርስቶስ ጋር ነውና እያሉ ጮኹ ጀመር። ንጉሥ ጲላጦስም ለዚህስ እኔም ዝግጁ ነኝ ብሎ የጌታችን ኢየሱስ ክርስቶስን ሰንዱናት አንስቶ በዚያ ምውት ላይ አደረገው። ከመቃብሩ ደጃፍም ቆሞ እጆቹንም ዘርግቶ አቤቱ ጌታዬ ኢየሱስ ክርስቶስ ሆይ አንተ ትንሣኤና ሕይወትን ለሁሉ የምታድል ሕይወትንም ለሙታን ሁሉ ሰጥተህ ከመቃብር የምታነሳቸው አንተ ነህ። እኔም በትንሣኤ ለሁሉ እንደተገለጠ አምናለሁ። አቤቱ ጌታዬ ሆይ እኔ አገልጋዬ ከአይሁድ የተነሳ ፈርቼ ነውና አትፍረድብኝ። ትንሣኤህንም አምናለሁ እንጂ ከቶ አልክድም። አቤቱ ጌታዬ ሆይ በቃልህና በአደረግካቸው ተአምራት ሁሉ አምናለሁ። አንተ ሕያው ነህና ብዙዎች ሙታንን ያስነሳቸው 38 ዓመታትን ታምሞ በሰሊሆም ዳርቻ የሚኖር መጻጉዕን የፈወሰ አልዓዛርም ከሙታን ያስነሳ ደም ይፈስባት የነበረችውንም ሴት ያዳንህ አንተ ነህ። አቤቱ ዛሬም እኔ እሊህ ሰንዱናትን በሌላ ሥጋ ላይ ስላደረግኩ ይቅር በለኝ፣ ቁጣህም ከእኔ ይራቅ። እኔ ይህንን ያደረግኩት በትንሣኤህ የማያምኑ ያፍሩ ይዋረዱ ዘንድ ነው። እስከ ዘላለም ኀፍረትና ሐሳርን በማያምኑ ማኅበረ ሐሳውያን አይሁድ ላይ ይሁን። ለአንተ ፍጹም የባሕርይ አምላክ ለሆንህ ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ እኔ ባሪያህ ጲላጦስ ክብርና ምስጋና አቀርባለሁ። የዓለም መድኃኒት የባሕርይ አምላክ ክርስቶስን የወለደች የእመቤታችን ርሪተ ልቦና ድንግል ማርያም የሐዘኗ በረከት በድንጋሌና በንጽህና ጸዳል ከሚያበሩ ዓይኖቿ የፈሰሰ የእንባዋ ጸጋ ጠብታ ከእኔም ከአጥባረብ ከሀብተ ማርያም እንደዚሁም በዚህ ማር ከሚያገለግሉ ከእህት ወንድሞቼ ከሕዝበ ክርስቲያን ጋር ይሁን ዛሬም ዘወትርም በየጊዜውና በየሰዓቱ ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ሀበአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ኢያኪቱ መንግሥተ ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም እለኪ ድንግል በኅሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም እለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ ሀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ጌታ ኩልነ ሰላም እለኪ እንዘንሰግድ ንብለኪ ማርያም ምነ ንግሥተ አድኅኖ ናስተበጽዋኪ አርዌናዊ ተማኅፀነ በእንታና እምኪ ወኢያቄም መብት ማኅበረነ ዮም ድንግል ባርኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ተዐቢዮ ነፍሴ ለእግዚአብሔር ታስብ ነፍሴ በአምላክ መድኃኒት እስመ ርኅመ መላምቱን አሁን ጊዜ ሲያስተበጽኒ ኩሉ ስሉድ እስመ ገብረ ሊት ኃይለ አብያተ ወቅዱስ መሳሊው ነቱደት ሉል ለለ ይፈር ወገብረ ኃይለ በመዝራቱ ወዞሮም ለለ አብት ሊናቦ መንስቶም ለኃያላም ናብቱም አዩም ለፍቷን ዋዝገቡም በረከቱ ለርማኑ ሁሉ ምራቆ ለቡላን ወተወኩ ለእስራኤል ቁሌ ወተዘከረ ሳሄሎ ዘይቤሎም ለአብን አብርሃም ወለዘሩ እስከ ለዓለም አሜን።